ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አድርገን ባንወስደው ክልል መንግስታት ስርዓት ባለው መልኩ የተቋቋሙ የክልል መንግስታት ምክር ቤቶች አሏቸው። እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት ጊዜያዊ መስተዳድሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመድባቸው ብሎክድ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው። ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርንም አቅም የፖሊስንም አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይሄን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብን መስራት መቻል አለብን። ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ። ስለዚህ ፎርማል ጥያቄ ማቅረብ እና ያለማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም። የጊዜያዊ አስተዳደሩ ግን እንደተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት። የትግራይ ክልል ወዴት ይሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለን እናምናለን። ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም። ላለፉት 3 ዓመታት እጅግ 4 ዓመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው። ህዝቡ ጠንካራ ሰራተኛ ነው። ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው። ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ የደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው። ሌሎችን ብሌም ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም። ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ነው ደርሶ ያለው። የትግራይ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል። መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። አሁን ቅድም ፌደራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ
ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅህም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አድርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት እፈልጋለሁ ይሄን አጋጣሚ። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ጊዜያዊ አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደ መያዣ እንደ ሆስቴጅ ይዞ ክራባት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱን ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ። የትግራይ ህዝብ ወዴት ይሄደ ነው የሚለው? የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ የማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይህን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም። የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም እድሉ አግኝተናል የሚሉ ወገኖች ሳይቀር ይህን አጋጣሚ ይጠቀሙበት። ከዚህ አንጻር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴ ውስጥ የገቡ ኃይሎች አደጋ ላይ እየከተቱት ነው። ይሄ ግምት ውስጥ መግባት ይችላልበት። ዓለም አቀፍ ማህበረሰቡ የዚህ አጋዥ ስቲል ከተመጽዋችነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠሮ ጣጣ እንዳይበቃቸው ሕክምና የማያገኙበት እርዳታ የማያገኙበት ሲቹዌሽን ውስጥ ነው ያለው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፍ ነው የመጣው ጉዳይ አለ። የፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በእኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንጻር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አድርጌያለሁ እያለ ትግራይን ወደ ሌላ የትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ የትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ
ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀዬ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት የሚሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት እያለ የሚፈርጅ አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በሚፈጥረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ የሆነበት ሁኔታ ላይ ያለው። ስለዚህ ሁሉም ትግራዋይ ብቻ ሳይሆን የትግራዋይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለውን ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ። የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው። ተኩስ አቁሞ ከተኩስ አቁሙ ጋር የሚያያዙ ተኩስ ማቆም ነው ማለት ነው። ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል፣ ምንም ጥያቄ የለውም። ስለዚህ የዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠመንጃ ማስረከብና አለማስረከብ ላይ ብቻ ነው። እሱ የራሱ ጉዳይ ይኖራል፣ ወደሱ መለሳለሁ። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት እድል የላቸውም። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዘው ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ ተፈናቃይ ወደ ቦታው የሚመለስበት ሂደት መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ፣ ትምህርት፣ ጤና ውስጥ የምንላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው። ብዙ ፋብሪካዎች ወይ ሙሉ ወድመዋል ወይ በከፊል ወድመዋል ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ ነው። ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣል፣ የሰላምና የጸጥታ ጉዳዮችን ማረጋገጥ፣ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ፣ እነዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች። ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምንም። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም የሄድንበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማለት። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማለት። ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጣልች።
ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወመህለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን አሁን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ነው። ውስጤ ያውቀዋል። የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም? እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከ75,000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ንገሩን ብሎ አንገታችን ጠፍንጎ ያዘ። አሁንም በ10 ሺዎች የሚቆጠር ታጋይ አለ። ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ አያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመርነው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንጻር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳን ውስጥ ይሰቃያሉ። ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳንም አይደለም የተቀዳደለ 4 ዓመት ድንኳን ውስጥ የተቀመጠ ህዝብ ሕክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምንድነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌደራል መንግስት ባጠፋው ደረጃ መውቀስ ነውር አለው ብዬ አላስብም። እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኙ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜያዊ አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መረበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረባረብ ፌደራል መንግስት የሚያግዘን ነው ያለው። ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው ነው። እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ አልተፈጸመም ብሎ ይላል። ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ማለት ነው። እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት የትግራይን ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋ ያለው። ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው። እየመጡ እኛ እኮ እንሻል ነበር ብለው ደጅ ሲጠኑ ነው የሚሉት። ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው እያወራን ያለነው። ትግራይ ውስጥ ያለው የጸጥታ ኃይል
እዚህ ትርምስ ውስጥ መግባት አይፈልግም። ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል። የቆምኩላቸው ዓላማዎች ይሳካሉ፣ ተፈናቃዮች ይመለሳሉ፣ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለውም። እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም። ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ። ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልን እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አይደል እንዲህ እየተባላችሁ ነው እያልኩ ነው። እነሱ ሰላም ተፈጥሮ ልንያዝ የምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ። በምን ልታስረዳቸው ትችላለህ? በምን ልታሳምነው ትችላለህ? ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ፣ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ። ጥቂት ሰዎች ናቸው። ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው። በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት። የትግራይን አጀንዳ አጋጣሚ ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለብህ ብለህ መጠየቅ የምትችልበትን እድል ነው። እዛ ከታየህ ጥቅም አሳልፈል ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ ይመለስ አይደለም የሚጠይቀው፣ ወደ ወንበር ይመልሰኝ እያለ ይተሟገት የሚለው ይህን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባ የነበረው። እዚህ ላይ የቀሩ ነገሮች አሉ። አትሊስት አንዳንዴ እንመን ብዬ ስላሰብኩ ነው። ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ፣ የምገባውን ርቀት ሄጃለሁ፣ ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመመለስና ዲዲአር ተግባራዊ ከማድረግ አንጻር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው እያደረጋችሁ ያላችሁት? ይሄን ነገር ቶሎ እንፍታው፣ ቶሎ እንዝጋው እንዳልኳችሁ ነው። አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ነው። ሪፈረንደም ግን ደግሞ ታቸውም በሚመለከት የተስማማቸው ሂደቶች ሳይቀር ያቆም ነው እኛ። ስለዚህ የጠራ ነው የተቀሰቀሰ በጉዳዩ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠረ ነው። ከመቀለ አውሮፕላን ይፈቀድል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም። የሆነ ህዝብ ተረጋግቶ መቆየት አይችልም። ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማሟላት አለበት። ግን ፕሪቶሪያ ተኩስ አቁመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ። ዲሞቢላይዜሽን ስራዎች የጀመርናቸው አሉ። ትጥቅ አስረክበናል። አንዳንድ ሰው ሰባራ ነው ምናምን ይላል። ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው። ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል። ይሄንን ከማድረግ አንጻር የዘገዩ ነገሮች አሉ። ሪሶርስ ስላልነበረ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም፣ በሁለት ዙር 175000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታሁ መቀጠል አንችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ የጻፈው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበትን አያክትም። መንግስትም ድርሻውን ይወጣ። ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩ ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንጻር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንጻር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ ወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው
የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገው የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰድ። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደርም እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያደርጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠያቂን ኢሹ አለ። እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች የእንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም። አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው ድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽን ያለ ነው። ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል፣ እንደማንኛውም ክልል ሚሊሻ ይኖረናል። ከዛው የመከላከያ ሰራዊት የሚባል ሊኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለ። ፓስፖርቴ የኢትዮጵያ ፓስፖርት ነው የሚለው እና ኦሎፈሰደ ድንገት ሀገር መሆን ስለተመኘህ ብቻ
ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ሶ ፕሪቶሪያ እናሳካው ማለት ፍላጎት አባንድን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላችሁ ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄን ማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ ማንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲሆን ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያደረገው ነው ትክክለኛ ሲምፕል ኮል ጉባኤ ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኝ አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም። ይሄንን የሚል ኃይል እኔም የምደግፈው ስትል ኢንፌክት የፌደራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌደራል መንግስቱ በምን አይን ያየዋል እርግጠኛ አይደለም። እንዳልኳችሁ ያው እየተሳቀቅን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ። ግን ይሄ ማውቃት መቻል አለበት። አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ሌላ ጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም። ታጣቂው ሰላም ይፈልጋል። እኛ አለ የሚባለው ሰራዊት ሁሉም ሰላም ነው የሚፈልግ፣ መቋቋም የሚፈልግ፣ ወደ ቤቱ መመለስ የሚፈልግ። አንዳንድ የሚያሳዝኑ አጋጣሚዎች አሉ። ከሁመራ መጥቶ የታገለ በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው። እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን። እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ውለው የሚለው ነገር በደንብ መታየት። ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው። የፌደራል ዝምታ ህወሓትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን ታቶ የህወሓት ጉባኤ አረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው። ፕሬዝዳንቱን አውርጃለሁ ይላል። አይ ጠቅላይ ሚኒስትሩ አሏቸው ፕሬዝዳንት የማውረድ የእናንተ ስልጣን አይደለም ማለት ሲምፕል አዛት እገሌን ሻርግልን አይመለከታችሁም። ሰዋይ በቃ ጠቅላይ ሚኒስትሩ ለመለመል ሲሆን ቢያከብሯቸዋል። አይሄን ካሏቸው ኋላ ግን ነው እኛ እንቀበልም፣ ስለዚህ ከንቲባኛን የምንሾመው ፕሬዝዳንትንም አንቀበልም። እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው። የጥቅም ግጭት የሚባለው ይሄ ኃይል በጀት የመንግስት ይጠቀማል። ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ ነው የሚገባው ይላል። ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት። ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን እናልሰራንም። ይሄ ብዙ እኔም ወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ። ከምንም ነገር በላይ ግን ምናልባት ነገ ከነገ ወዲያ እናስተካክል ይሆናል በሚል የዋህነት ልቅ የሄደ ነገር አለ። የፌደራል መንግስት እኔንም ወቅሰኛል። ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ለብዬ መቀበላለሁ። አሁን የጥቅም ግጭት እንደሆነ እኔ ሰዎችንም ሰማለሁ። የፌደራል መንግስቱ ለምንድን ነው ዝም ያለው ይሉኝ አላቅም። ይዋጣላቸው ብሎ ሊሆን ይችላል አሉ ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዜ ሊኖረው አይችልም። አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ይሆን ይችላል አላቸዋለሁ። ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስነጋገር ነው ልምድ ያለው ድርጅት ነው፣ ልምድ ያላችሁ ሰዎች ናቸው፣ ተመልሶ ወደ ጦርነት ገባላችሁ የሚል ነገር የለንም። ስለዚህ በውስጣችሁ ትፈቱ። ትግራይ ላይ
አነሰሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉና ሶስቱንም እቀበላለሁ ግን ዝም ማለት የለበትም የፌደራል መንግስት እኔ ስድስት ያዝመት ምናምን ያልኩ አይደለም ያስፈልገው ስርዓት ያለው ኃላፊነቱን መወጣት መቻል ትግራይ ውስጥ ራሱ ፌደራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት የትግራይን ድንበር መጠበቅ መቻል አለበት ትግራይን ድንበር የሚያስጠብቅ አቅም ኦኬ ምንድነው ይባላል አውትሶርስ ይደረግ ከተባለ ቆርጣችንና አውቀን እናርገው እንደዚህ አይነት ነገሮች መሰለ አሁን በተፈጠረው ክራይሲስ ግን ዝም ማለት ትክክል የሚል እምነት አለኝ ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው እርግጠኛ ነኝ ብዙ ነው እንደዛ ማረውና እንደዚህ አይነቱ ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌደራል መንግስቱ የሚል እምነት አለኝ ክልሉ ጦርነት ያስተናግዳል በፍጹም ማስተናገድ አይችልም አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትነት ለመሆን ዝግጁ አይደለም አንድ ነገር በእርግጠኝነት መናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ ሶይ የሰረቀውን ገንዘብ ለማቆየት ብሎ ወዲህ የሚንከላውስ የሆነ ሰው አይጠፋም እሱ ግን ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆሙ የሚችል ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት እንትኑ ሆታው እንደዛ ነው አይደለም የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም በቂ ሞተናል በቂ ረግፈናል በቂ መሰረተ ልማት ወድሟል ዳንስ እኔ የሚያሳስበኝ ሁሌ እናገራለሁ መፎከር በእኔ ነበር የሚያምረው በቂ ብለናል ያኔ የምንለው ብለናል አሁን ሌላ ምዕራፍ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበርከክ ስለምን የሚውል ሰው ለፌደራል ሳልፍ ሰጡን ይላል ለማን ጋር ነው የምደራደረው ነው በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገትበት በየለበት ሁኔታ ከፌደራል መንግስት ጋር በቅርብ ከመስራቱ ጨማራጭ አይደለም ስብሰባዎቻችን በጣም የሚያስገርሙ ናቸው ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በመናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው ከጠቅላይ ሚኒስትሩ ጋር ተቀራርበው መስራት ለትግራይ ህዝብ ይጠቅሙ ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ ይጠቅሙ ሰው ሁሉም ተደብቃ የምታገኘው ማታገኘው ከፌደራል መንግስቱ ጋር ግንኙነት የለኝም ይያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱ ላይ ያረጋግጥ ነው እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ተቀመም ብቻ ያያየል ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር ተጠቃሚነት ይሽ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግህ ክብራችን አስነካ የሚል ህዝብ የለም የህዝብ ሰላሙን ይፈልጋል ፌደራል መንግስቱ የሰላም ፓርትነር እንደሆነ አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀም እናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው ወጣቱ በዛ ደረጃ ነው የሚያምነው ግጭት ለማስቀረት I don't know ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንሲኩዌንስ አለው ብለው እንዲያስቡ በማሳመን መጀመር ይችላል ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠርክ ይለምዱታል የሰፈር ጉልቤ የሆነ ነገር ይበጠብጥና ተመልሶ የሚሸመገል ከሆነ እንደን ይቀጥልበታል
እኔ ትግራይ ጦርነት ያስተናግደዋል ማለት አያስተናግድም በሚል በንዘጋው ህዝቡን ፍላጎት የለውም ታጣቂው ፍላጎት የለውም በዚህ ደረጃ እሱ ላይ አላግባብ ኢፍትሃዊ በሆነ መንገድ ሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው ከአሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው ኦፍ ኮርስ የተፈጸመ ነው አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም መሬት የማደል አባዝ ያለ ሊደርሺፑ መሬት በመሸንሸን ላይ አባዝ ያለው ነው ኦሮሚያን ብትመድበው አማራን ብትመድበው አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበው ኃይል አለሁ የሚለው ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው አሁን ሸንሽሮ ይጨርሶታል ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው አሁን ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ በስተቀር እንዳልኩት ፌደራል መንግስቱ በአመት የሚመደበው ፌደራል ብሎክ ግራንት እኔ ነኝ ማዘው ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው ብዙ ማህበራዊ አገልግሎቶችን ማስቆም ይቻላል ይሄ ነውርም ስለሆነ እሱ ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋው መውደቅ የለበትም ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው መፈንቅለ መንግስት ነው የተደረገ ያለው እንደተባለው ታጣቂዎች ትጥቅ መፍታት የፈጠረው ነው ትጥቅ መፍታት አለበት ትጥቅ ፈቶም ጭምር ግን 40,000 50,000 ፖሊስ ሊኖርን ይችላል 40,000 50,000 ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያኔም ቢሆን አደጋ ነው የሚሆነው አሁን ትጥቅ ማስፈታታችን የፈጠረው ጉዳይ ብቻ አይደለም ትጥቅ ማስፈታቱ ሂደት እኛ የምንወስደውን ኃላፊነት በግልጽ አስቀምጫለሁ እንዳልኩት ከማደናቀፍ አንፃር ፌደራል መንግስቱ ሪሶርስ እስከፈልግ ብሎ ረጅም ጊዜ ወስዷል ሪሶርስ ከተገኘ በኋላ ውሱንም ቢሆን ወደ ተግባር ከመጋት አንፃር ግን ተለቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ ህገወጥ እንቅስቃሴ ሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ ባንዱ የመልኩ ከኤርትራ ጋር እንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል ህገወጥ የሰዎች ዝውውር በስፋት ነው ያለው እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካል ስራ እንዳይሰራረው ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል እንዲጀመር አይፈልጉም ሰው ይሄ አሁን ለሚደረገው የተፈጠራለው ትርምስ ያለው አስተዋጽኦ ከመጠኛ በትግርኛ ሰላለ ነው ትግርኛ ያሁን زي حقه عطوق زبال زي حقه عطوق اب تግራይ يبلنا عطوق له عطقو كورد زغبو ب10 شحات قصر لنا كم تازولكو مس ኤርትራ ركبلنا زولو ودخدخ زولو توسن سوات له توم توسن سوات توسنو مخانم طرح ግን كنري يبلنا سوم زوافرو حيل له سوم نغغليو ጉጅለ ጉባኤ ስለዝገበረ ነው ደግፍና حدنا هنقبرنا زولو سوات له بوغل መንግስት ኤርትራ ነዚህም ናይ በሐቂ አምነው እንደው ይፎቶዎም እንደው እሱ ካሊ ጉዳይ አይፎቶዎም እና ከም ይዝፈልጥ አትሊስት ውሱን ወርክምስ መንግስት ኤርትራ ስለዝነበረኒ ነዚህም ከም አበይቲ አሴቱን ዝወስዱ ይሆን ግን ከም ዩዝፉል ኢዲየትስ ነው ዝወስዱ በሐቅ ዝፈልጦ ማለት ነው ተጠቂሞም ከም መሳርሑ ጥቆምሎም ዝደሉ ይፈልጥ حرت ጭርሖ ተደጋግሞ መሐቂ ዝመስለካ وقرو مس حونا حزب ኤርትራ ኮይና ማለት ሓደ ነገር እዩ አሕዋቱን ስለዝኾነ ምስ መንግስት ኤርትራ ዝባሃል ግን ወይ ክትተዓረቀለካ
ዘጥፎ ጥፋት ቅበል خللو حقي እዚአውን ከይተገበረት ወደخ له ገገሉ ይሕዙ ታባታት ጎታት ኣብዚያ ኮይና ክንዋጋ ገለ ዘሎ ለትግራይ ናይ መዋግ ሜዳ ክገብር ዝጓየ ሰብ ተحلفነት ዝጎደለ ሶዚ ናይ መብዛሕቱ ናይ ሰራዊት ሓላፊ ሽግሩ ነው ይሆነን ላዕሎት ኣዘ ሰራዊት ኩሎም መብዛሕ ማም ዝኣቶ ይሆን ኣብዚ ዝኣቶ ተወሰኑ ኣሎ ፖለቲካል መራሕቲ ናይ ኩሎም ዋላ ናይ ትሕማቅ ጉጅለ ኩሎም ነው ይኮኑ እቲ ኢንፍሉዌንስ ለነ ዝብል ግን ኣብዚ ወደኽ ዝኣቶ ንህዝቢ ትግራይ ከም ጠላዕ መጻወት ዝወስድ ሓይል ግን ኣሎ እዚ ክሊር እዚ ሽርክናዚ ልዕሊ ኩሉ ክንቃለሱ ዝግበአና ትግራይ ደጊማ ናይ ኩናት ዓውድ ክትኸውን ስለ ዘገድድ እዩ በወገን መንግስቲ ኤርትራውን ዓሰብ ከንሒዝና ገለገለ ዝበሃል ዘረባታት ይስማዕ ኣሎ ስለዚ ቁሩ ፈንተቲልና ኣብ ትግራይ ኮይናቱ ኩናት ንግበር እምበር ናባና ክሳብ ዝመፁ ኣይንጽበኒ ስለዚ they don't care ብዛዕባ ትግራይ ተተኻኢሉ ጥይት መሕዘል መዝሕልኹም ተዘይኹንቱም ቦታታት ድፍእ ቢልኻ ትምክተሉ ሁነታት ትፈጥር ነዚ ዘሳጥሕ ናይ ወርቅ ንግዱ እምበር ናይ ስርቁ እምበር ናይ ሰባት ዝውውር ትርፉ እምበር ካልእ ነገር ዘይርኢ ግን ዕጡቃት ከዋፍር ዝኽእል ውሱን ሓይል ውሱን ፖለቲከኛ ውሱን ናይ ሰራዊት በልክት መብዛሕትኡ ኣብዚ ጉዳይ እዚ ኣይኣቱን ከኣቱን ድሌት ይብሉ እዚ ማለት ግን ተወሰኑ ሰባት ዝሳወሩ ሓዊ መላእ ህዝቢ ዝስሕኑ ስለዚ ዝግምት እቲኻ ናይ መጀመርና ስራሕና ክኾን ዝግባእ ምስ ዓለምስ ምስ ፌደራል መንግስትስ ምስ ኩሉ ናይ ህዝቢ ትግራይ ሰላም ዝደልስ ኮይና እዚ ጉዳይ እዚ ከይፍጠር ክንሰርሕ ንኽእል ኣለና አክሳ አንሳሽው የትግራይ ኢኮኖሚ ማገገም አልቻለም ያነሳሻቸው ጉዳዮች በጣም ክሪቲካል ናቸው ሁሉም እነሱ ጉዳዮች ናቸው እኛ ሮድ ማፕ የትግራይ ኢኮኖሚ የሚያገግበት ሮድ ማፕ ከፍተኛ የትግራይ ምሁራን በጣም ብዙ ስራ የሰሩበት የለፉበት ዶክመንት በካቢኔ ደረጃ ገና በተወሰነ ክላስተር ይባላል ለደረጃው ከጀመርን በኋላ ይሄ ስልጣን ለወንበር የሚደረገው ግርግር እሱን እንኳን ካቢኔ ዲስከስ አላደረገው 2 አመት ላይ አልፈና የትግራይ ማገገም ስርዓት ባለው መልኩ በተደራጀ መልኩ ሁሉንም አቅም ተጠቅመሽ መስሪው ስራ እንጂ የንግድ ማህበረሰብ የደረሰበት ጥፋት ሳይበቃ የደረሰበት ውድመት ሳይበቃ ጉዳይን ራስ ጨርስ የምትይው አልነበረም ስለዚህ የትግራይ ጊዜው አስተዳደርም ቢሆን በሙሉ ትኩረት ከመስራት አንፃር እዚ ላይ ሲሪየስ ድክመት ነበር ድክመቱ ምክንያት ማብራሪያ ያለው ግን የጀመርናቸው ሙከራዎች ነበሩ እኔ አሁን የንግድ ማህበረሰብ የትግራይ ሰው ዲፖዚት በጣም ብዙ ነው የሚያገኘው ብድር እጅግ አነስተኛ ነው አንዳንድ ባንኮች በርካታ ዲፖዚት ከትግራይ ይወሰዱ ሌሎች አካባቢዎች ነው የሚያበድሩት የሚያሳዝነው 2 አመት 3 አመት ጦርነት ውስጥ በሚቆይበት ሰዓት ስራ አልሰራም ብቻ ሳይሆን ወለዱ ተከምሮ የዲፖዚቱን የሚያክል ወለድ ኮምፓውንድ የሆነ የደረሰበት ሁኔታ አለ ይሄን እንዴት ነው የምናደርገው ቅድም ተባለው ከብሔራዊ ባንክ ጋር ከማክሮ ኮሚቴ ወስቶ በመነጋገር ምንድነው አንድ አመት እንዲራዘም ተደርጓል አንድ አመት እንዲራዘም ማድረግ ወለዱም የዛኑ ያክል እንዲቀጥል ማድረግ ነው መልስ የሚባለው ነው ኖን ፐርፎርሚንግ ሎንስ የሚባሉትን አንድ አመት ስታቹተሪ እንትኑን አንድ አመት ማራዘም ከዛ በዘለለ ሌላው የፖሊሲ እርምጃ ይጠይቃል ብለው የብሔራዊ ባንክ ገዥም ጋር ሌሎችም ጋር ተነጋግረን ደብዳቤ አስገብተናል የንግድ ማህበረሰቡ የሚፈልገው ጠቅላይ ሚኒስትሩ ሰራዊት ልከው እገሌን ያዙልኝ አይደለም ጠቅላይ ሚኒስትሩ የፖሊሲ ዲሲሽን እንዲያረጉልኝ ሰላሙን ነው የሚፈልገው ይሄን ከማድረግ አንፃር እዚህ ግባ የሚባል የታታሪ ህዝብ ሀገር ነው ትግራይ በትንሽ ድጋፍ ብዙ ነገር መስራት የሚችል ህዝብ ያለበት አካባቢ ነው ያንን ከማድረግ አንፃር ግን እንዳልኩት የፖለቲካ ትርምሱ ትልቅ አስተዋጽኦ አድርጓል አሁንም ግን እንደተባለው ነው በፖሊሲ ኢንተርቬንሽን ደረጃ መደረግ ያለባቸው ዝም ብሎ በጦርነት የተጎዱ አካባቢዎች ማለት ብቻ በቃ ትግራይ ላይ የተፈጠረው ኤክሰፕሽናል ሌሎች አካባቢዎች ጦርነት የተጎዱ አካባቢዎች የሉም ማለት አይደለም
ቢያንስ ግን የስቴት ስትራክቸሩ ቦታው ላይ ሆኖ ነው። አማራ በተወሰኑ አካባቢዎች ዞኖች ላይ የነበረ ጥፋት ሊኖር ይችላል። ያ መንግስት ከባህር ዳር ሳይፈናቀል ነው። የትግራይ ሁሉም ተቋማት እንዳልነበሩ የሆኑበት ሁኔታ ተፈጥሮ ነው እንደ አዲስ ለማገገም ጥረት እየተደረገ ያለው። የኔ ማገገም ሂደት ፖለቲካል በሽታው ያበላሸው ነገር እንደተጠበቀ ሆኖ በፌደራል መንግስት ደረጃ የሚገባውን ያክል እኛም ፑሽ በማድረግ ላይ ድክመት ስላለብን ያ ማለት ግን በፌደራል መንግስት በርካታ ድጋፎች የተደረጉባቸው ኤሪያዎች አሉ። እኔም ማዝነው ሁሉም የሚኒስቴር መስሪያ ቤቶች የትግራይ ቢሮዎችን ለመደገፍ ይሯሯጣሉ። ከየሚኒስትር መስሪያ ቤቱ እንደ ሁኔታው ሊለያይ ይችላል። ግን በትግራይ ውስጥ ሊሰሩ የሚገቡ የሪሃቢሊቴሽን ስራዎች ከማገዝ አንፃር ብዙ የፌደራል መንግስት ተቋማት የሚቻላቸውን ሁሉ ያደርጋሉ። የሚቻላቸው የማያደርጉ ግን የሚቻላቸውን የሚያደርጉት ይበዛሉ። ግን ይህንንም ራሱ በተደራጀ መልኩ ከመጠቀም አንፃር በርካታ ችግሮች አሉ። በተለይ የንግድ ማህበረሰብ በዚህ ረገድ እንዳልኩት አይ ሆፕ አንዱ ምናልባት ነገ የምናነሳው በዚህ ይሄንን በሚመለከት የሚቀርቡ ጥያቄዎች ከማስተናገድ አንፃር የንግድ ማህበረሰብ ተወካዮችንም ኦዲየንስ እንዲሰጧቸው ያው ጠይቃለሁ ማለት ነው። ፎርማል ሪኩዌስት አቅርበናል። የታሪፍ ምጣኔ የተባለው አንዳንዴ ካቢኔው በአጋጣሚ ዋለ ከድሬዳዋ ከሻሸመኔ ልምድ ወስደን ምናምን ተብሎ ይመጣና ወጥቶ ስናየው ትግራይ ለማገገም በምታደርገው እንቅስቃሴ ውስጥ ያልሽው ከገባኝ ማለት ነው። አንድ ሰው ብድር መበደር ከፈለገ የሆነ ንብረት ማስያዝ ካለበት የሚያስይዘው ንብረት ሰው 100 ሚሊዮን የሚያወጣ ከሆነ ምንም ስራ ሳይጀምር 7 ሚሊዮን ምናምን አውጣ የሚል ደንብ አወጣንኛ። ከዛ መጥተው ሲከሱኝ እኔን እንዴ ይሄ ሊሆን አይችልም አልኳቸው። እኔም ብኖር ፕሮባብሊ አሳልፈው ነበር፣ ግን እኔ ባለሁበት አይደለም ያለፈው። ሶስቱን አስቆመናል። እንግዲህ ሰው ያለችውን ጥሪት አስይዞ ለመበደር በሚያደርገው ጥረት ገና የመጀመሪያው ዙር ላይ ብር እቀበላለሁ ይላል። ሶስቱን አስቆመናል። እሱ ማስቆም ብቻ በቂ አይደለም፣ ሌላ ተጨማሪ ድጋፍ ያስፈልገዋል የትግራይ ንግድ ማህበረሰብ። በጸጥታ ኃይል ተወካይ ሆኖ በእርሱ ስር የሚሰራ ምናምን ባይዘው ለዋም ያነሳሽው ጥያቄ ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸው። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይን ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣዊ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡት ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው። ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ድረስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለከለው ነገር ፕሬዝዳንት ነው የተሾመው። ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል። ፕሬዝዳንቱ ካቢኔውን ያደራጃል፣ ሁሉንም ተቋሞች ይመራል ይላል። ዲዲአር በተሟላ መልኩ እስኪከናወን ድረስ የትግራይ ሰራዊት የምንለው የትግራይ ሰራዊት ካምፕ ውስጥም ሆነ የትግራይ ሰራዊት ነው። ዲዲአር መሟላት መቻል አለበት፣ በተሟላ መልኩ መሳካት መቻል አለበት። እሱ ላይ ቅድም ያነሳሁት ችግርም ጉለቶች ስለነበሩ ያን አለማድረጋችን እንደ እንትን ሊሆን ይችላል። ከዚህ ውጭ ግን የጸጥታ ኃይል ወኪሎች የሚባሉት ሁሉንም የህብረተሰብ ክፍሎች ማካተት ይችላል። ስቴክ ያለው ሁሉ አካታች እንዲሆን ስለተደረገ በቂ አካታችነት አለውም ብዬ አላምንም። ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ። ግን ደግሞ ሌሎች መግባታቸውም ጭምር የሚያስመረረው እኔና እኔ ብቻ ካልያዝኩ የሚል አደገኛ አባዜ ያለው ቡድንም ስላለ ይህንን ኮምፕሊኬት ከማድረግ አንጻር ትልቅ አስተዋጽኦ አድርጓል። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። ሰው እንዳልኩት እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ
ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል አላቸው የሚል ሰው ደግሞ ማስረጃ ያቅርብ። ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትንም አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝነብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ከዚህ አንፃር እገሌ እኔ ግንኙነት የለኝም ካለ በጊዜ ረድራው አላቸው የምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንፃር ነው መታየት ያለበት። ከተሞችን ተቆጣጥሮ ያለው የሚለው ኃይል ደጋገምኩት መሰለኝ። ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጠርኩ ይላል። ይሄ ጉባኤ አድርጌያለሁ የሚለው አንጃ ሁመራን የተቆጣጠረ ያስመስለዋል ይላሉ። የሆነ ተአምር ማህተም ነው የነጠቁት። ምንም ተሰባስበህ ከበህ ማህተም ትነጥቃለህ። ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል እኮ ማቋረጥ አይጠበቅበትም፣ እንዳይንቀሳቀስ ማድረግ ነው። ከዛ በኋላ ሽፍቶች ናቸው፣ ዘራፊዎች ናቸው። ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን ነው። ፌደራል መንግስት መውሰድ ያለበት ራሱ ነው የሚወስነው። እኔ ፌደራል መንግስት መውሰድ ያለበት ምላቸው ለሀብዬን ማስቀምጣቸው ነገሮች ማቅረቢያ አይቀርም። ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይሄን በሰላ ነው የተሻለ የሚያዋጣው ሊል ይችላል። ከዚህ አንፃር እንደተባለው ነው እኛንን ሌጂትሜት ፌደራል መንግስቱ የሚያውቀው እኛ ነው። በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው። የሆኑ ሰዎች ጉባኤ አድርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ። ሐሳቡ ምንድነው? ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም የሚሉ ይሰራሉ። እንግዲህ እናያለን። እንግዲህ እጅ ስጡ እንል ነበር እኛም መሀል ሀገር ደርሰን በነበረበት ሰዓት። አሁን ይሰራሉ። ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 ዓመታት ሊሰማቸው ከቻሉ ሰማለሁ። መንግስትነት ማህተም በመንጠቅ አይመጣም። የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው? አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው ማለት። የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ ብዬ አምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም፣ ኤቭሪዌር ያለው እውነት ስለሆነ ነው። 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድን ነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ማፈር ሆነስትሊ የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ውለህ ግባ የሚያስችል ስራ የሰራ የለም። ደፍሮ አሁን መጥቶ ለይሄ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰን የሚከናወነውን አከናውነ ለመውጣት ነው መሯሯጥ ያለበት። ግን ስልጣን ነው እስከመጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ። ሌጂቲሜሲ ሊያገኝ አይችልም። በዚህ ነው እንደተባለው ተሳክቶለት ተደራድሮ እሺ እናንተ ትሻሉናላችሁ ከተባለ ያኔ እናያለን። እዚህ ላይ ብዙ ለወንበር የሚሟሟት ሰው የለም። የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን። ፌደራል መንግስቱ በዚህ ደረጃ ላይ ያወቀባል ምን ነው። እኔ ህዝባችን ማስተላለፈው መልእክት ሲምፕል ነው። እነዚህ የጦርነት አባዜ ያለባቸው ሰዎች፣ የግጭት አባዜ ያለባቸው ሰዎች አደብ ማስገዛት መቻል አለበት። ሰራዊት የዚህ አጀንዳ አካል አይሆንም
በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው። እንደተባለው ነው ትግራይ ስራ የለም የተባለው እውነት ነው። ይገባል፣ ከሰዓት በኋላ ይወጣል። ይሄ የምላችሁ ቡድን የቆየ ልምድ ስለሆነ 50 ዓመት የቆየ ስለሆነ ከመንግስት የመንግስት ሰራተኞችን ስብሰባ ይጠራል የሆነ ሮብ ቀን። ከዛ የሚሆነው ስለማይታወቅ አሁን እኛ ለሰፈር ምንድነው ማሰር ምናምን የሚባል አባዜ የለብኝም። አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ። ባይዘው የሰራናቸው በርካታ ስራዎች አሉ። ገበሬያችንን ማዕከል አድርገን ሰርተናል። እንዳልኩት ነጋዴውን ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት አያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ። ከፌደራል ጋር በመተባበር በትግራይ መንግስት ኢኒሼቲቭ ትምህርት፣ ማህበራዊ አገልግሎት ተቋርጦ የነበሩ ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ። እንዳለመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማወራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደን ነው እንጂ በርካታ ስራዎች ተሰርተዋል። ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት እያለ ሲያስፈራራ የሚውል የሚያስተባብል ሰው የለም። እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው የለም። የኔ ምክትል ባለበት ጌታቸውን ጻድቃንን ለምን አልገደልክም? መግደል እንዴት አቃተህ? አንተን የመሰለ ጀግና ተብሎ ማስተባበያ ሰጠ የለም። ማስተባበያ አይሰጥም። ይሄ የክራይም ኢንተርፕራይዝ ነው። ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው። እነገሌ ለምን አልተገደሉም ይላል። አጠገብ ቢደርሱ ፈጃቸው ነበር ይላል። ይሄ በቴሌቪዥን ነው። አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅም። አትሊስት አሁን ያለው መንፈስ ሰውን እያሳደድክ በማሰር የመናገር ነፃነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል። በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል። ከወር በኋላ አብይ ጋር ተነጋግረን እንመለሳለን። 8 ወር ሆኖ ደግሞ የሆነ ነገር ተስማምቶ ይችላል ብሎ ከወር በኋላ አብይ ጋር ተነጋግረን እንመለሳለን። 8 ወር ሆኖ ደግሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው። ስለዚህ እነጌታቸው አይቀጡም። እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይላል። ይሄንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚሉታል። ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል። እውነት 10 ምናምን ወር ደሞዝ አልከፈልንም። የ5 ወር ደሞዝ ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛ ደሞዝ ከልክለህ ነው የ5 ወሩን አትሊስት መክፈል ይገባል። የ12 ወር የሚባለው 2014 መንግስት ለማዳበሪያ የመዳበሪያ ብድራችሁን ከፍይበታለሁ ይላል ፌደራል መንግስት። ተመልሳችሁ ኦሬዲ የባከነ ነገር አትጠይቁም ይላል። ወቴቨር ሙግት መቀጠል ይኖርብናል። ግን ይሄ ሁሉም አይነት ምክንያቶች የቀረው የሥራ መንፈሱም የተዳከመ ነው የሚለው ትክክል ነው። አድጉዶም አድግራት ምክር ቤቶች ወስተት ተብለው የሚነሳው ባይዘው ምክር ቤቶች 2012 ምርጫ እኮ 2012 ምርጫ ተውት በክልል ደረጃ ነው ያደረግነው። እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል። ከዛ በፊት 12 ዓመት ያደረጉ ምክር ቤቶች ናቸው። በሆነ ይሁን መንገድ እንግዲህ እንደምታውቁት ፌደራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው ታስታውሳላችሁ። ከመስከረም 25 በኋላ ፌደራል መንግስት የወሰነውን ውሳኔ አንቀበልም የሚል ያን ያምነንበት ነው አቋም ወስደን ነበር። አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌደራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል።
የወረዳ ምክር ቤቶች አትሊስት ፌደራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል። ማቆ ነገር የለም። 12 ዓመት የሞላቸው አብዛኛው አንዳንድ ቦታዎች ላይ በጣም የሚያስገርመው ታታይ ማጨው ይባላል። ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል፣ ወረዳ አስተዳዳሪ ሾመናል። ይሄ እንደዚህ አይነት ድራማ እንግዲህ በድብሌ ልክ ሲሰራበት የነበረው ጉዳይ ነው። የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተናል። በዚህ ደረጃ ወጥቶ ስታየው በጣም አስደንጋጭ ነው። ሰው ምንድነው ያደረግነው? እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ፣ ግን የተጓደለውን አሟልተን ደንብ አወጣን። በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር፣ ግን ደግሞ የመጠረጋ ባዜ የኔ ደጋፊዎች የኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞከርን። ነው አሁን ጠበንጃ የያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል። አሁን ህገ መንግስቱ የትግራይ ህገ መንግስት ይላል። ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል። እንዳልኳችሁ 20 ሰው አባል ያለው ምክር ቤት አይደለም። 12 ዓመት አልፎታል እድሜው ምናምን። እሱን እንትተን በዚህ መልኩ እናስተካክለው። ካቢኔ የወሰነው እሱ ነው። የሰራዊት አመራሮች ይሄን እናደርጋለን ካላችሁ አትሊስት በህግና በደንብ እናርገው እንጂ ሰውየው ዝም ብሎ አርጮ ይዞ ሄዶ አንተ በህገ መንግስቱ የተመረጥከን አልተመረጥከን ሊል ማን ነው መብት የሰጠው? ሰው ይሄ ትርምስ ነው አሁን የምናየው ሁኔታ። የሚያሳዝነው ላይቭ ቡሌት ሳይቀር እየተተኮሰ ሰዎች እየቆሰሉ ትናንት ሌሊት የተገደለም ሰው አለ። ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጠ ወጥነትም ጭምር ነው እየተስፋፋ ያለው። ይሄ የተወሰኑ የሰራዊት አመራሮች በአብዛኛው ግን ይሄ ያርጋለሁ እያለ የሚያምታታ ከፍተኛ የስልጣን ባዝ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታው መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አደርጋለሁ ብሎ ደግሞ አስፈራርቶ ድንገት ከፌደራልም ጋር ተደራድሬ እመለሳለሁ የሚል ቡድን እየፈጠረ ያለው ጀት ነው። ህዝቡን ቴራራይዝ ያደርጉት ነው። በሁሉም ቦታዎች ህዝቡ ተቃውሞ አለው። እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው ጊዜያዊ አማካሪ ምክር ቤት ጊዜያዊ በደንብ አቋቁመን ደንብ አውጥተናል። መንግስት ስራውን ለመስራት የሚያስችላቸው አይዞህ ደንቡ ነው ራሱ የተቋቋመበትን ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጃል ነው የሚለው። ስራ ለመስራት የሚያግዝ ያደራጃል። በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳልፎ ቢያጸድቅ ይሻላል ብለህ የምታደርገው አሁን የጊዜያዊ ምክር ቤት ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌደራል አፔንዴጅ ነው በሚል ልታፈርስ ሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌደራል ትፈልጋለህ። ይካንት አቪት ቦዝዌስ አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ በአይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው። ረጅም ጊዜ ሆነ በአማርኛ ረጅም ሰዓት ሰዋራ። አመሰግናለሁ።